የበለጠ ያምርብሻል። መኮንን እየጠበቀን ነው። ስለዚህ እንሂድ አይደለ? እሺ እንችላለን። ከዛ በፊት ግን እኔ ቀሚሱ ኮንፈርት አልሰጠኝምና ልቀይር። ውጭ ጠብቀኛል። እሺ እዚህ ከምትኙ ሳሎን አትሄጂም እንዴ? አያቶ መስፍን አልገረሙሽም? ግን ምንድን ነው? ጥይት የሌለው እኮ ባዶ ሽጉጥ ነበር ግንባርሽ ላይ ገደቅነ የነበሩት። የምርሽን ነው? ባዶ ጥይት ነበረ ማለት ነው? አዎ፣ ድንገት እንኳን ሰይጣን አሳስቷቸው ብላችሁ ሳብ ቢያደርጉት ምንም አትሆኝም ነበር። እንዴት ፈርቼ እንደነበረ እኔና ፈጣሪ ነን የምናውቀው። መስማ ነገርኩሽ እኮ ባዶ ነበር አልኩሽ። ግን ቢሆንም እንደዚህ አይነት ነገር ጥሩ አይደለም። ሰይጣን ያጎርሰዋል የሚባል ነገር አለ። አይ ዘርፌ፣ ልፊ ብልሽ ነው እንጂ እንደዚህ አይነት ነገር የለም። መቼም እንግዲህ እንደ ህፃን ልጅ ባፉ ቡፍ ብሎ ካልተኮሰው በስተቀር ሊሆን አይችልም። ግን አንቺ ባዶ መሆኑ እንዴት አወቅሽ እንዴ? እኔ አይደለም ሽጉጡን የተቀበልኳቸው። ማለቴ ጥይት ውስጥ ቀላል እንደሚገባ እንዴት አወቅሽ ነው? ይሄ ደግሞ ቀላል አይደል እንዴ? ወታደር ልጅ መሆኔን ረሳሽው? ይሄ እኮ ለኔ በጣም ቀላል ነገር ነው። ግን ባይሆን አቶ መስፍን እኔን ጠርጥረውኛል። ሳይጠረጥሩኝ አይቀሩም ማለት? አሁን አንቺ እንደዚህ ካደረገ ቀጣይ ደግሞ እኔ ሊጎዳኝ ይችላል። ማለት አንቺ የሚስጥር ለቅርብ ሰው እንደምታዋሪ ነው የሚያውቀው። በቅርብ ደግሞ ያለውት ጓደኛሽን ቤተሰብም ብዙ ጊዜ አብረን የተቀመጥነውም ከኔ ጋር ነው። ሁሉንም ነገር ሰምቻለሁ። ለጽጌረዳ ልትነግራት ነበር አይደል? አረ ምንም ነግራት ነገር የለም እንዴ። ስለምን ነው ነግራት? አትዋሽኝ። እኔ አንተን አታልልሃለሁ እንጂ አንተ እኔን ልታታልለኝ አትችልም። ቆይ አለቃ፣ እኔ እንዴት እንደዚህ አይነት ነገር አደርጋለሁ? ዝጋ። በመጀመሪያ ይሄንን ምላስህን እቆርጥልሃለሁ። ከዛ ደግሞ ማንም ሳያውቅ እገልሃለሁ። አለቃ፣ እንዴት እንደዚህ አይነት ነገር እሳሳታለሁ? ሲጀመር እንደዚህ አይነት ነገር እኮ ብሳሳት መጀመሪያ የሚያበቃልኝ ነኝ አይደል? እንዴት እንደዛ አደርጋለሁ? እና ምንድን ነው ያደረከው? ይኸውልህ እኔ እያወራኋት የነበረው ስለሌላ ጉዳይ ነው። ማለቴ ስለ ነብዩ። እንዴት እንደዚህ ነገር አደርጋለሁ? አስበው እስቲ፣ የድምጽ መግጫውን፣ ካሜራውን፣ ሁሉ ነገሩን እኔ ነኝ ያስቀመጥኩት አይደል? ሁሉንም ሚስጥር እኔ ነኝ የማውቀው። ብነግራት ከዚህ ቀደም ብዬ አልነግራትም ነበር እንዴ? አወራርህን በደንብ ሰምቼዋለሁ። 100% እርግጠኛ ነኝ ልትነግራት ነበር። እመኔ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ደህና ናችሁ ወይ የኔ ውድ ቤተሰቦች? እንግዲህ በዛሬው በጽጌረዳ ድራማ እንግዲህ አጓጊነቱ እንደቀጠለ ነው። በጽጌረዳ ድራማ በባለፈው ክፍል ላይ እንዳያችሁት ዮናስ የሚባለው ሰውዬ ጽጌረዳን እንግዲህ ከቤት እንድትወጣ ቤት ተከራይታ አድርጎ ነበረ። በመጨረሻም እንግዲህ ዮናስ ከቤት ካስወጣት በኋላ እናትየዋ ግን አብራት ልትሄድ ስላልቻለች ብቻዋን ነበር የሄደችው። በሚያሳዝን ሁኔታ አሁን ላይ ጽጌረዳ በጣም መጥፎ ሁኔታ ውስጥ ነው ያለችው። እንግዲህ ስራ አገኘሁልሽ ብሎ ዮናስ ከሞቀ ቤቷ ባይባልም የሰው ቤት ነው የምትኖረው። ነገር ግን ደግሞ ደስተኛ ነበረች ከእናቷ ጋር፣ በዛ ላይ ደግሞ እናቷን እያገዘች። ነገር ግን የተሻለ ገንዘብ አለ፣ የተሻለ ህይወት መኖር ትችያለሽ በማለት እንግዲህ ገንዘቡ በጣም ብዙ ነው፣ የምትሰራ ስራ ደግሞ በጣም ከባድ ወንጀል ነው። እሷ ግን የተነገራት ነገር እንግዲህ እሷ ካሰበችው ሌላ ተቃራኒ ነው ማለት ነው። እንግዲህ ጽጌረዳ ከቤት ስትወጣ ተጣልታ ነው የወጣችው። እናቷም ልትከተላት አልቻለችም። በመጨረሻም እንግዲህ ራሱ ዮናስ ነበረ እዛ የተከራየችበት ቤት የወሰዳት። የሚያሳዝነው ነገር ግን ቤቱን መጀመሪያ ሲከራዩት ማለት ነው እንግዲህ መኮንንን ብዙዎቻችሁ ታውቁታላችሁ። የነብዩ ጓደኛም እንዲሁም ደግሞ ለሷ ለራሱ ለጽጌረዳ በጣም የልብ ጓደኛዋ ነው ይመስለኛል። ልጁ ያፈቅራታል። ነገር ግን መጀመሪያ ላይ ነብዩን ስለምትወደው ከነብዩ ጋር ግንኙነት ስላላቸው እሱም መጥፎ ልብ አልነበረውም ያኔ። እንግዲህ እንዳየኑ ከሆነ በተለይ ደግሞ ለጽጌረዳ ምርጥ ጓደኛ ነበረ። ከብዙ ነገር ሲታደጋት አይተን ነበረ። ነብዩና ፌቨን ይሰሩባት የነበረው ተንኮል መጀመሪያ አካባቢ ላይ ከትምህርቷ ልትጫር የምችልበት በጣም ብዙ እድሎች ተፈጥረው ነበረ። እንግዲህ ሲያግዛት ሁሉ ነበር፣ ይህን ሁሉ ከጎኗ ነበረ። እሷም እንደ ወንድሟ ነው የምታየው፣ ምክንያቱም ነብዩን ታፈቅረው ስለነበረ። የነብዩን የውሸት ታሪክ ከመስማቷ በፊት እንግዲህ ጽጌረዳ ነብዩን ታፈቅረዋለች። እንደዚሁም ደግሞ ለአባቱም እንደታጨች ከማወቋ በፊት ማለት ነው። እንግዲህ ፌቨን የተናገረችው ወይም ደግሞ ለጽጌረዳ የተናገረችው የውሸት ታሪክ ስለ ነብዩ ማለት ነው ምንም አይነት ግንኙነት ሳይኖራቸው ለመጀመሪያ ጊዜ የተዋወቁት እዛው ግቢ ትምህርት ቤት ውስጥ
እያለ እሷ ግን ከዛ ቀደም እንደሚተዋወቁ አድርጋ ህይወታቸው ላይ ብዙ ነገር እንደተፈጠረ ነግራ እንግዲህ የልጅቷን አእምሮ በርዘዋለች። ለዛም በልጁ ላይ ተስፋ ቆርጣለች። ተስፋ መቁረጥ ብቻ ሳይሆን የሚያሳዝነው ነገር ደግሞ ነገሩን ተነጋግረው ውሸትና እውነት መሆኑ እንዳይታወቅ ማለት ነው። ፌቨን ጽጌረዳን ቃል አስገብታታለች። ይህን ነገር በፍጹም ለነብዩ እንዳትነግሪው። እንግዲህ ነብዩና ጽጌረዳ ተነጋግረው እንኳን ችግሩን እንዳይፈቱ ቀድማ ቃል አስገብታታለች ማለት ነው። በዛ የተነሳ እንግዲህ ነገሩ አሁንም እንደተዳፈነ ነው። ነብዩ የሚያስበው ጽጌረዳ መጀመሪያውንም ሆን ብላ ለጥቅም እንደቀረበችው ነው። ጽጌረዳ ደግሞ የፌቨንን ህይወት እንዳበላሸ ነው የምታውቀው። እንደዚህ አይነት ተንኮለኛ ሰዎች በህይወታችሁ ሲኖሩ በጣም ከባድ ነው። እንግዲህ ፌቨን እቅዷ ሁሉ እየተሳካላት ነው። ለጊዜው ነው፣ በነገራችን ላይ ጊዜያዊ ደስታ ነው። ነገ ላይ ላደረገችው ለእያንዳንዱ ነገር ዋጋ ያስከፍላታል። ምናልባት ከነብዩ ጋራ አብራ ብትሆን እንኳን ደስታ መቼም ወደ እሱ አይመጣም። ይሄ መንገዱ ሁሉ በውሸት የተገነባ ስለሆነና በሚያሳዝን ሁኔታ ጽጌረዳም ነብዩን የማዳመጥ ፍላጎት የላትም። ምክንያቱም የልጅቷን አእምሮ በጣም ነው የመረዘችው። ምን እንዳደረጋት እየነገረቻት ነበረ፣ ጓደኛዋ እንደነበረ፣ ከዛ ደግሞ አብራው እንደተኛች፣ እንዳረገዘች፣ ልጅ እስከ ማስወረድ እንደደረሰች የሁሉ የውሸት ታሪክ ነው። እንግዲህ ይህን ነገር ጽጌረዳ ባይኗ እንድታይ አድርጋታለች፣ የውሸት ማንነት ፈጥራና ለዛም እንግዲህ ነብዩን ማዳመጥ አትፈልግም። ችግሩን ደግሞ ግልጽ አድርጋ እንዳትናገር ልጅቷ ቃል አስገብታታለች። ታዲያ እኔ የሷ የፌቨን አይደለም አሁን ላይ የገረመኝ፣ በሚያሳዝን ሁኔታ ጥሩ ሰው ነው ያልነው፣ ለሷ ያግዛን ያልነው፣ ለጽጌረዳ ጥሩ ሰው ነው ያልነው መኮንን ተቀይሮ ስላየሁት በጣም ነው ያዘንኩትኝ። እንግዲህ መኮንን አሁን ላይ አንደኛ ለጽጌረዳ ወጥመድ ራሱ ከዮናስ ጋር ሆኖ ተገዶም ቢሆን ስራ ውስጥ የገባበት ለገንዘብ ብሎም ቢሆን የገባበት እዚህ ወንጀል ውስጥ፣ ነገር ግን ጽጌረዳ እዚህ ስራ ውስጥ እንዳትገባ ማድረግ ይችል ነበረ። አእምሮ እያወቀ እዚህ ወንጀል ውስጥ እንድትገባ ማድረጉ ሳያንስ ቤቷ ውስጥ የድምጽ መቅጃና ካሜራ ገጥሟል። ይህም ሁሉ ነገር ያደረገው በራሱ ፍቃድ ነው ማለት ተገዶ ቢሆንም ማለት ነውና በጣም ነው የሚያናድደው እውነት። የሚያሳዝነው ነገር ግን የልጅቷ ህይወት እንደዚህ መበላሸቱ ነው። እንግዲህ አሁን ላይ ስራውን ጀምራለች። ስራውን መጀመሯ አይደለም ትልቁ ችግር፣ ቤቷ ውስጥ የተጠመደው ካሜራ ነው። ቤቷ ውስጥ የተጠመደው ካሜራ እንግዲህ ዮናስ የሚባለው ይሄ ምን አይነት ሰው እንደው እንግዲህ በጣም በአንደበቱ ጥሩ ነገር የሚናገር ነው፣ ውስጡ ግን መርዝ የሆነ ሰው ነው ማለት ነው። እና እንግዲህ መኪና ውስጥ ቁጭ ብሎ በስልክ እያያት ነበር ልጅቷ እርቃኗን ሻወር ወስዳ ምናምን ያያት ነበረ ቁጭ ብሎ ተመስጦ በሚያሳዝን ሁኔታ። ይሄ ማለት እንግዲህ የእርቃን ፎቶ ይያዝባታል። ይሄ ሚዲያ ላይ ከሚለቀቅብሽ አርፈሽ ወንጀል ስሪ ትባላለች ማለት ነው ከዚህ በኋላ። ስለዚህ አሁን ላይ የምታወራውን የምታደርገውን እያንዳንዱ ህይወቷን ሙሉ በቃ ብቻዬን ነኝ ብላ የምታደርገውን ነገር ሁሉ እሱ በድምጽ መቅጃና በካሜራ ቁጥጥር ስር አድርጓታልና ይሄ በጣም ከባድ ነገር ነው። እንግዲህ እኔ ልጅቷ ስህተት አለባት ብዬ አላስብም። ማለት ከዛ ቤት መውጣቷ እናቷ ባትፈልገውም እናቷን ገፍታ ነው ብዬ አይደለም። ምክንያቱም እዛ ቤትም ደስተኛ አይደለችም። ፌቨን የምትሰራባት ተንኮል፣ እናቷ የምታደርጋት ነገር፣ በዛ ላይ ከገዛ እናቷ ጋራ እስቲል አሁን ድረስ ከእናቷ ጋር አልተማመኑም። የሆነ ጊዜ ስልክ እናቷ ትደውላለች፣ ነብዩ ያነሳና ፍቅረኛዋ እንደሆነ እናሷ ሻወር ቤት ናት በማለት ለእናቷ የተናገረው ንግግር አሁን ድረስ እናትየዋ እሱን ነገር እውነት እንደሆነ ነው የምታስበው። እና ብዙ ነገር እንግዲህ በእናትና በልጅ መካከል ሴራ ሲጠነስሱ ነበር፣ እናትና ልጅ ማለት ነው። ታዲያ ይህን ነገር ሁሉ ስላወቀች ነው እሷ እዛ ቤት የወጣችው። ነገር ግን ከዳጡ ወደ ማጡ እንደሚባለው የእሷ ነገር እንግዲህ እያንዳንዱ እርምጃዋ ላይ ፈተና አለ። በጣም ትንሽዬ አንዲት ፍሬ ልጅ ናት። በዛ ላይ በኑሮ ደረጃ በጣም ዝቅተኛ የሰው ቤት ሰራተኛ ሆና የምትኖር እናት የምታሳድጋት ልጅ ለምን እንደሆነ አላውቅም፣ ዙሪያውን በፈተና የተሞላች ናት። ነብዩ እሷን ለመበቀል ትልቅ ነገር እያቀደ ነው። ምክንያቱም ፌቨንና መኮንን እንግዲህ መኮንን ጥሩ ሰው ነው የተባለው ሰው ተቀይሮ ስለ ጽጌረዳ መጥፎ ነገር ለነብዩ ሲነግረው ነበር። በእርግጥ እንዲለያዩ ይፈልጋል፣ ምክንያቱም ጽጌረዳን ይወዳታል። ነገር ግን በገዛ ጓደኛው ሁለቱም ጓደኞቹ ነው እያለ እንግዲህ የውሸት ታሪክ ፈጥሮ ስለ ጽጌረዳ መጥፎ ነገር መጀመሪያም የቀረበችህ
ለጥቅም ነበረ። ታዲያ አባት ሲያጫት እንግዲህ አባትን ያገባት ስለሆነ ካንተ ሳይሆን አባት የተሻለ ንብረት እንዳለው ስላወቀች ነው የሸሸች በማለት እንግዲህ ነብዩ በእሷ ላይ ክፋት እንዲያደርግ ማለት ነው ሲያደርጉትና እንዲጠላትም ሲያደርግ ነበረ። ፌቨንም ደግሞ እንግዲህ ንግግሯን በምን መልኩ እንዳቀናበረችው አናውቅም። በእርግጠኝነት ጽጌረዳ ልትል የምችለው ነብዩን አልፈልገውም ብላ ነው እንጂ ሌላ ስለሱ መጥፎ ነገር ልታወራ አትችልም። ነገር ግን ሪከርድ አድርጋ እንግዲህ ለነብዩ ልካለታለች። ነብዩም እንግዲህ ይሄ ነገር ደርሶታል ማለት ነው። እና እንግዲህ አንዳንድ ጊዜ በጣም የምናምናቸው ሰዎች ጊዜ ለምን እንደሚቀይራቸው ባላውቅም በተለይ የመኮንን መቀየር በጣም ነው ያስገረመኝ። እንግዲህ ራስ ወዳድ የሆነ ይመስለኛል። አንደኛ ልጅቷን ያፈቅራታል። ስለዚህ ከነብዩ መለያየቷ ለሱ ጥሩ አጋጣሚ መስሎታል። በዛ ላይ ደግሞ ከፌቨን ጋር ነው የሚሰራው። ፌቨንን እንደሚጠላት በፊት ነበር የምናውቀው። ምክንያቱም ጥሩ ነገር ስለሌላት ነው። ለልጅቷም ጥሩ ነገር ስለማታስብ በጣም ነው የሚናደድባት የነበረና አሁን ላይ ለተንኮል ሲሆን ግን ከእሷ ጋር እየሰራ ነው። እንግዲህ እሷም ነብዩን ለማግኘት ከመኮንን ጋር እየሰራች ነው። መኮንን ደግሞ ጽጌረዳን ለማግኘት ከፌቨን ጋር እየሰራ ነውና ያው የውሸት መጨረሻው ሽሽት ነው። ምንም በውሸት የሚገነባ ነገር ጊዜያዊ ነው። ታዲያ እንግዲህ መኮንንን በጣም ስለምታምነው ማለት ነው አሁን ላይ ስለ ነብዩ መጥፎ ነገሮችን በመናገር እስከ መጨረሻው ከነብዩ ህይወት እንድትወጣ ሊያደርጋት ነው። ነብዩ ደግሞ እሷን መረዳት ራሱ አልፈለገም። ምን ኩና ነው ምን አይታቤ ነው ብሎ ነገሩን ከማሰብ ይልቅ ለእሷ ጥሩ ከማታስበው የእሷን ውድቀት ከምትመኘው ከፌቨን ነው መረጃ እየሰማ ያለው። እንግዲህ ጽጌረዳ እንደዚህ ያለች ጽጌረዳ እንደዚህ ያለች እያለች የምትነግረው እሷ ናት። ምን ያክል ልጅቷ እንደምጠላት እያወቀ ምናልባት እሱንም እንደምትወደው ያውቃል። ስለዚህ ነገሩን ማገናዘብ ነበረበት። ነገር ግን እስካሁን ድረስ ምንም እየጠረጠረውም ያገናዘበውም ነገር የለም። ይሄ የነብዩ ትልቁ ድክመቱ ነውና በሌላ በኩል ደግሞ እንግዲህ የጽጌረዳ እናትና የነብዩ አባት በምንድን ነው የሚተዋወቁት? ምን አይነት ሚስጥር ነው ያወቀችባቸው? ለዛም እንግዲህ ሊገሏት እያሳደዷት ነበረ። እንዳያችሁት በባለፈው ክፍል ላይ እነ ፌቨን ቤት የነብዩ አባት ሽጉጥ ይዞ ሄዶ ነበረ። ታዲያ እንግዲህ በዚህ ሰዓት ማለት ነው ታዲያ እንግዲህ ሰውየው ሽጉጥ አቀባብሎ ነበረ ሄደው እነሱ ቤት እና ወይዘሮ ዘርፌን የጽጌረዳን እናት ሲያያት ወደ ሳሎን ልትቀበለው ስትሄድ ነበረ። ተንበርክካ እንግዲህ እየለመነችው ሽጉጥ ደቅኖባት ነበር። ሊገላት ነበር ከነ ሚስጥሯ። ነገር ግን ያቀባበለው ሽጉጥ ባዶ ነበረ። ይሄ ነገር ምናልባት ነብዩ ለጽጌረዳ እናት ትልቅ ውለታ የዋለ ይመስለኛል። እንግዲህ ጽጌረዳ ከዛ ቤት ወጣለች ያለችም ተጣልተዋል። ነገር ግን ይሄ ለሷ በጣም ትልቅ ነገር ነው። ይሄን ነገር ነብዩ እንዳደረገላት ስታውቅ ራሱ አባቱ በስሜታዊነት ተነሳስቶ እናቷን ገሎባት ነበረ። እናም በመጨረሻም እንግዲህ ነብዩ ነበረ ውስጥ የነበረውን ቀልሃውን ያወጣው ቀድሞ ማለት ነው። አባቱ አቀባብሎ መኝታ ቤት አስቀምጦ ስለነበረ ነብዩ ደግሞ ይሄን ነገር ሲያይ እንግዲህ ከውስጥ አውጥቶት ነበር። ሰውየው ዘርፌ ላይ ሲተኩሰው ባዶ ነበረ፣ ቀለዋ አልነበረውም እና እንግዲህ ሊገላት ነበረ ማለት። አንዳንዴ ድሃ ስትሆኑ ምንም ማጠቅሙ ማትፈለጉ ወይም ደግሞ ወንጀል የማይመስላቸው ሰዎች አሉ። እነሱ ሀብታም ስለሆኑ ብቻ የሆነ ልባቸው ይደፈናል መሰልና እሷን ገድሎ እሱ ነፃ መውጣት የሚወጣ መስሎታል። ከነ ሚስጥሯ ሊገላት ፈልጎ ነበር። ሚስጥሩን ለሌላ ሰው እንዳትናገርበት ማለት ነው። በዛ ላይ ደግሞ የፌቨን እናት ሚስጥሩን ማወቅ ትፈልጋለች። ነገር ግን ዘርፌ ይሄን ነገር አልናገርም ብላለች። በዛ ላይ ደግሞ ልጇ ጽጌረዳ ትልቅ ችግር ውስጥ ናት። ፌቨን እና ነብዩ ደግሞ ሊጋቡ ነው። በቀጣይ በጽጌረዳ ድራማ ምን ሊፈጠር ይችላል? ጽጌረዳ ሰተት ብላ ወንጀል ውስጥ ገብታለች። አሁን ላይ በቁጥጥራቸው ስር ሆናለች። ወረቀቱንም ስታከፋፍል ተደብቀው እየቀረጿት ይገኛሉ። በቀጣይ ጽጌረዳ ላይ ምን ይፈጠራል አብረን የምናየው ይሆናል። እስከዛው ድረስ መልካም ጊዜ። ባይ ባይ።